ልሁና ድራማ ክፍል 23 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ፋሚሊዎች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ አበረታቱኝ። ልሁና ድራማ እጅጉን በጣም አስተማሪና አስገራሚም ሆኖ እየተመለከትነው እንገኛለን ማለት ነው። አድናን እንግዲህ ሮቤልን ከቤት አውጥቶ ለብቻው እየመረመረውም ይገኛል ማለት ነው። ይህንንም እንግዲህ ለብቻው ከቤት አስወጥቶ ምርመራ እያደረገለት ያለው እውነትን በውሸት ድርቅ ብሎ ጭራሽ ፈጽሞ ምንም እንደማያውቅና ምንም እንዳልተፈጠረ አድርጎ ነው ሮቤል ለአድናን የሚመልስለት እና በጣም ብዙ ውሸቶችን እንግዲህ በሚራና በሮቤል ላይ እንግዲህ አድናን አይቶም ተመልክቶም ታዝቧቸዋል ማለት ነው። ነገር ግን አሁን ላይ እንግዲህ ሮቤልን ከቤት አውጥቶ ያው አግቶት እንግዲህ መጠየቅ ያለበትን ነገር እየጠየቀው ይገኛል። አንደኛ ነገር እንግዲህ ባለቤቱን የወንድሙን እንግዲህ ሚስት ከእሷ ጋር አብሮ ላይፍ ማሳለፍ በጣም አሳፋሪ ማስነዋሪም ነገር ነው። አድናን እጅጉን በጣም በወንድሙ አዝኖበታል፣ ተናዶበታል። የመጨረሻ ውሳኔም ላይ እንግዲህ አጠፋዋለሁ የሚልም ውሳኔም አድርሷል ማለት ነው። እሱም እንግዲህ የልሁናንን እህት ሳራን እንግዲህ የት ነው ያደረግካት? የት ነው ያኖርካት? በማለት ስለ ሳራ ለመጠየቅ ነበር ከቤትም አስወጥቶ እየጠየቀው ያለው። ሮቤል ግን የዋዛ አይደለምና በጭራሽ እኔ ምንም የማውቀው ታሪክ የለም በማለት ግግም ብሏል። አድናንም እንግዲህ ሉህና በነገረችው መሰረት ስለ እህቴ ሳራ የሚያውቀው ነገር አለ። ሮቤል ከዚህ ቤት ከወጣ እኔም አብሬ ከወጣለው ልልክ ያልኩት እሱ ከዚህ ቤት ካለውኝ እኔ ሳራ የት እንዳለች አገናኝሻለሁ በማለት ተስፋ ስለሰጣት ልሁናም እንግዲህ ወደነ አድናን ቤት የተከሰተችው እህቷን ብላ ስለሆነ እህቴን የሚያገናኘኝ ከሆነ ብላ ነበር። ነገር ግን ሮቤልም እጅጉን በጣም እየተጫወተባት ይገኛል። አድናን የሚፈልገውን ነገር ሁሉ የራሱ ማድረግ ይፈልጋልና ሚራን ተወት አድርጎ ልሁና ላይ አይኑን ተክሏል ማለት ነው። ልሁናም እንግዲህ የሆነውን ነገር እኔ ለሮቤል ያለኝን ጥላቻ ታውቃለህ፣ አንተን እንዴት እያደረጉህ እንደሆነ በደንብ አድርጌ ጠንቅቄ አውቃለሁ። እኔ እሱ ስለወጣ እወጣለሁ ማለቴ ስለማይሆን ሳራን እህትሽን አገናኝሻለሁ ብሎ ተስፋ ሰጥቶኝ ነው። ስለዚህ ስለ እህቴ ሳራ የሚያውቀው ነገር አለ በእርግጠኝነት ብላ ለአድናን ስለነገረችው አድናንም እንግዲህ የት ነው ያደረካት? የት ነው ስለ ሳራ የምታውቀው? ከየት ነው አምጥተህ የምታገናኛት? በማለት እንግዲህ ጥያቄዎችን በተደጋጋሚ ጠይቆታል። እንግዲህ ነገር ግን ሮቤልም አይኔን ግንባር ያድርገው በጭራሽ እኔ የማውቀው ታሪክ የለኝም፣ ስለ ሳራ የምታውቀው ሚራ ናት፣ ሚራን ጠይቃት በማለት እንግዲህ ነገሩን ሁሉ ጉዳዩን አዙሮ ወደ ሚራ ላይ አላኳል ማለት ነው። አድናንም እሺ ጠይቃታለሁ እንደዛ ከሆነ በማለት እናም እንግዲህ እኔ ልቀቀኝ ወንድሜ አሰቃየኸኝ እኮ የእናቴ ልጅ ይህ ነው እንዴ አደራክ እያለም እንግዲህ ሮቤል አድናንን እየተማጸነው ይገኛል። ነገር ግን አድናን በጣም ትዕግስቱን ካለቀ በኋላ ስለሆነ ምንም እንኳን እያደረገ ያለው ነገር ወንድሙ ላይ ጥሩ ነገር ባይሆንም በመጀመሪያ ሮቤል የጀመረው ነገር ስለሆነ አድናን በጣም ተናዶባቸውም አዝኖባቸዋል። እናም እንግዲህ ሚራን እጠይቃታለሁ ብሎ ወደ ቤት ነበር ተመልሶ የሄደው። ሚራ እንግዲህ ልሁናን እባክሽን አግዥኝ፣ እኔ ያለ ሮቤል መኖር አልችልም፣ ይኸው ዊልቸሩ እኮ እሱ እኮ ከቤት የለም በማለት በመጀመሪያ ቆይ ሮቤል ተራመደ ማለት ነው፣ መሄድ ቻለ ማለት ነው፣ አለቀልኝ፣ ገደለኝ፣ መሄድ ከቻለማ ብላ እጅጉን በጣም ተጨንቃ ነበረ። እናም እንግዲህ በጣም በሚገርም ሁኔታ አድናን እንደወሰደውም ትረዳለች እና እጅጉን በጣም ለልሁና ስትማጸናት ነበረ እባክሽን በማለት እኔ ያለ ሮቤል መኖር አልችልም በማለትም እንግዲህ ስትማጸናት ነበረ።
አድናንም ወደ ቤት ይመጣና ሳራን የምታውቀው እሷ ነች፣ ሰው ቤት አስገብታት ይመስለኛል፣ ተጣልተውም ነበር እያለ ብቻ ማምለጫውን ነበር የተናገረው ሮቤል ማለት ነው። አድናንም እንግዲህ ቤት ይከሰትና መኝታ ቤት እንደሚፈልጋት ወደ መኝታ ቤት እንድትሄድ ያዛታል ማለት ነው። ሚራን በቃ አለቀልኝ ገድለኝ ማለት ነው። ከሮቤል ጋር ስንወሰልት እንግዲህ ስለያዘን በቃ ሊጨርሰኝ ነው በማለትም እንግዲህ እጅጉን በጣም በፍርሃት እንግዲህ ወደዛ ክላስ አልሄድም፣ ህዝቡ ሰው ባለበት አናግረኝ ስትለውም እንደማይቻልና ቀጥ ብላ ክላሷ መሄድ እንዳለባት ያዛታል። ያው እሱም ተከታትሏት ሲሄድ እሷ አሰበችውና እሱ ሊጠይቃት ያለው ሌላ አልተገናኘም ነበረ። የት ነው ሳራን ያደረግሻት? ሳራን ከዚህ ቤት አውጥተሽ የት ነው ስራ የቀጠርሻት? ሮቤል ነግሮኛል በማለትም ሮቤል እሱ ጋር እንዳለም እንግዲህ በደንብ አድርጌ እየተንከባከብኩት ነው በማለትም ነበረ ምላሽ የሰጣት ማለት ነው። እሷም ቀበጣጠረች። እኔ አላቅም አድናን ሰው ቤት አስገብቻት ግን ከዛ ስራ እንደለቀቀች እና የማቀው ጭላንጭል ነገር ቢኖር እሷ አረብ ሀገር እንደሄደች ነው በማለትም እንግዲህ ተዋሻለች። ያንቺን ብዙ ውሸቶችን እንግዲህ ማስተናገድ እኔ በጣም ሰልችቶኛል እያለ እጅጉን በጣም እንግዲህ ከሚራ ጋር ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። አድናን አይኑን ሊገልጥ የቻለው እንግዲህ በልሁና ነው። ልሁና እዛ ቤት ከተከሰተች በኋላ ነው ሚራና ሮቤል ያላቸውን ሪሌሽን በወንድሙ ላይ እንግዲህ የወንድሙን ሚስት እንዴት እንደሚያደርግ ብቻ በጣም አጸያፊ የሆኑ ነገሮችን ልትነግረውም እንዲሁም ደግሞ እንዲጠነቀቅ በስተመጨረሻም ደግሞ ልሁና አግብታ እሱን መካስ እንዳለባትና ከሚራና ከሮቤል መንጠቅ የፈለገችው የወሰነችውን በዛ መንገድ ነው ማለት ነው። ሚራ እንግዲህ እማቀው ታሪክ የለኝም በማለት መልሱን መልሳ እንግዲህ ታሰናብተዋለች ማለት ነው። ሮቤል በጣም በሚገርም ሁኔታ አይበገሬና አልችልም ባይነትን አልሸነፍም ባይነት አለና እንግዲህ መነሳት አለብኝ፣ እግሬ መራመድ አለበት፣ በቃ ራሴን ማዳን አለብኝ፣ ከዚህ ቦታ ማምለጥ አለብኝ እያለ ከራሱ ጋር እንግዲህ ትልቅ ግብ ግብ ፈጥሮ በስተመጨረሻም ተሳክቶለታል። ሮቤል እንግዲህ መቆም ጀምሯል ማለት ነው። አድናን እንግዲህ ወደ ሮቤል ሲሄድ ሚራ ከኋላ ኋላ እየተከተለችው ስለነበረ እሱም ይሸውዳትና እሷን እንደገና ያስደነግጣታል። ሱቅ እየሄድኩኝ ነው እያለችም እንግዲህ ብቻ ተፋጠጡ። እንደዚህ ተኮናንበሽና ለብሰሽ ነው እንዴ ሱቅ የምትሄጂው እያለ አድናንም ጥያቄ ሲጠይቃት አዎ አንተን እየተከተልኩት ሮቤልን ለማየት ነው። ሮቤል በጣም የሚያሳዝን ሰው ነው። ሮቤል በዚህ እድሜው እኮ አካለ ስንኩል ነው እያለች እንግዲህ ብዙ ነገሮችንም ብለዋለች ማለት ነው። አድናንም ቀጥ ብላ ወደ ቤት መመለስ እንዳለባት እየነገራት ሳለ ዞር ሳቲ ቀጥ ብለሽ ወደ ቤትሽ ተመለሽ ብሎ እሱም ሸውዷት እንግዲህ ወደ ሮቤል ተከስቷል ማለት ነው። ሮቤል ከብዙ ድካምና ውጣ ውረድ በኋላ መቆም ችሏል ማለት ነው። እናም አድናን ምግብ ይዞ ሄዶ ነበር እና እዛው አጠገብ ሆኖ አድናን እየተመገበ ላብላክ እንደ ላጉርስ እንደ ሲለውም እንግዲህ እሱም አጉርሰኝ እንደው ምርጥ ምግብ አብላኝ ጋብዘኝ ሁሉም ሲለውም ሲማጸነውም ነበረ። እናም እንግዲህ በስተመጨረሻም ግን ትን አለኝልና ውሃ እንደሚፈልግ ይነግረዋል። እጄንም ከኋላ ፍታኝ ብሎት እንግዲህ ምግብ ለመመገብ ባሰበበት ታይም ትናለይ ብሎ ነበር እንግዲህ ከዛ ቦታ ለመነሳትም ለመቆምም ያበቃው ማለት ነው። አድናን በሩጫ ውሃ ፍለጋ ሲሄድ ሮቤል ከተቀመጠበት ተነስቶ እንግዲህ ዱላ ይዞ ነበረ የጠበቀው ማለት ነው። አድናንም እየተደናበረ እዛ ቦታ ሲከሰት ሮቤልን ሊያገኘው አልቻለም። የተደብሎ ዞር ዞር እያለ ባለበት ታይም ከኋላ መጥቶ ነበረ ሮቤል በጭካኔ ልቡ ነበር እንግዲህ የመታው ማለት ነው። አድናንም ዝልፍልፍ ብሎ እንግዲህ ወርቋል። አሁን አድናን የሚገኘው በሮቤል እጅ ነው። ሮቤል ደግሞ ለማንም ርህራሄ የለውም።
ወንድሙን አብስቶ ነው የሚጠላው። ወንድሙን መግደል ነው የሚፈልገው የሚመኘው። እናም እንግዲህ አሁን ላይ አድናንን ማን ያድነው ይሆን? ማንስ ሲከሰትለት ይሆን ለአድናን? አድናን በጣም በሚያሳዝን ሁኔታ በዛ በክፉ ወንድሙ እጅ ላይ ወርቋል ማለት ነው። ሮቤል በጣም ጨካኝና ራስ ወዳድ ሰው ነው። እናም እንግዲህ አድናንን በጣም በአሰቃቂ ሁኔታ እንግዲህ መቶታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን እንግዲህ የሉህና ድራማ የክፍል 23 ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።